ለሰው አትናገሩ። እነሱ ሲያማችሁ እነሱ ጤነኛ ስለሆኑ እናንተ ስላመማችሁ በእናንተ ያፌዛሉ። አታችሁ ከሆነ እነሱ ስላላቸው እናንተን ያሸማቀቃሉ። ተረባችሁ ከሆነ እነሱ ጠግበው እናንተን ያሸማቀቃሉ። የሆነ ከፍታ አንድ እርምጃ ስትራመዱ ካዩ ደግሞ እናንተን ወደ ኋላ ይመልሷችኋል። እና ቅድሚያ ለምትወስኑት እና ለምትናገሩት ነገር ዋጋ ስለሚያስከፍላችሁ ቀስ ብላችሁ ቁማችሁ ሰቡ። እውነት እንትን መካሪ ሁኛ አይደለም ምንም ሁኛ አይደለም፣ ግን አሁን ላይ እኔ ዋጋ የሚያስከፍለኝ እሱ ስለሆነ እና ዋጋ የሚያስከፍለን ነገር አናድርግ። ጥሩ አይደለም። በቃ ይሄን ማሳየት ነው። ይህንን ማሳየት ለሰው ካልሆነማ ቁስላችሁን በየነጋ እያነቆሩ በየነጋ እየነካኩ እናንተ በሽተኛ ነው የሚያደርጓችሁ። ራሳችሁን እንድታጡ፣ ራሳችሁን ዝቅ እንድታደርጉ፣ ራሳችሁ የሆነ የበታችነት ስሜት እንዳይሰማችሁ እንዳታደርጉ። አይደረግም። ብርትት ጠንካራውነት አታደርግም ወይ? እሷ እኮ እንደዚህ ናታ፣ እሷ እንደዚህ ናት አይደለም። ሰርተሽ ማሳየት ማንም ይሁን ምንም ይሁን እሺ፣ ማንም ይሁን ማንም ሰው ይሁን እና በተለይ ደግሞ የሚያማችሁ ልጆች ማለት ነው፣ የሚያማችሁ ልጆች በተለይ በሽታችሁን ለሰው አትናገሩ። ሰው አይወቅባችሁ፣ ጥሩ አይደለም። ለምን እንደሆነ እንደዚህ ያልኳችሁ ታውቃላችሁ? በሽታችሁን የሚቀሰቅሰውን ነገር ስለሚያውቁ ቅርብ ሁነው ያን ነገር በተደጋጋሚ ያደርጉታል። እናንተ እንድትወድቁ የሆነ ስሜት እንድሰማችሁ ምናምን የሆነት እና ከራሳችሁ ጋር ሁኑ ከፈጣሪ ውጭ ለማንም ዛሬው ቪዲዮ ነገ አታዩትም። ይቺ የሰከንድ ሰዓት ነገ ላይ ዋጋ ትጠይቃለች። ምነው ያኔ ይህን ሰርቼበት ኑሮ ምን ልበት ሰዓት አለን አይደለም? አሁን እኔ እና ነገ ዛሬ ትናንትና ይሄን ሰርቼ ኑሮ ብዬ ላለሁኝ እና እኔ ብዙም አልቃሻ አይደለሁም። አሁን ላይ ግን በጣም ከመቅለል የተነሳ የሚወጣልኝ በለቅሶ ሆኗል እና ከጥርታችሁ ውጭ ለሰው አታሳዩ። ብዙ ቁስል ያላችሁ ሸፈናችሁ የምትስቁ ልጆች፣ አብራችሁ ተጫውታችሁ የምትወጡ ልጆች እና ማምላክን ለፈጣሪያችሁ መናገር ይሻላል እና መንገዳችሁ ብዬ ላጋራችሁ ብዬ ነው። ግን ማሮች እንጂ ሌላ ነገር አይደለም። አንዳንዴ በስሜት ስታወሩት ይገባችኋል፣ ይገናኛል። እንትናችንን ያላችሁበት ነገር ይገባችኋል እና ከምንም በላይ ሚስጥራችሁን፣ በተለይ ደግሞ የእናንተ ዋጋ የሚያስከፍል ሚስጥር ለሰው አታካፍሉ። ያ ነገር የሆነ ሰዓት እንደፈለጋችሁ እንዳትሆኑ ያደርጋችኋል፣ ይሰትራችኋል። እውነት አይደለም። ስሙኝ፣ ይጠቅማችኋል። ማርያምን እመቤቴን ይጠቅማችኋል። እሺ ሚስጥራችሁን ለሰው አታውሩ። በሽታችሁንም ለሰው አትናገሩ። እመማችሁን እናንተ ድብቅ አድርጉ። ከቤተሰቦች እመማችሁን ለማንም ሰው አታሳውቁ። እነዛ ነገሮች የሆነ ሰዓት ዋጋ ያስከፍሏችኋል። እኔ ነገርኳችሁ። ጥሩ አይደለም። የማይጠቅማችሁ ነገር ጓደኛ ልትሆን ትችላለች፣ ልትወዳችሁ ልታከብራችሁ ትችላለች። የሆነ ሰዓት ትቀይራለች።
ማሮቼ። የሆነ ሰዓት እንደማታውቅሽ ነው የምትሆነው ማሬ። የሆነ ሰዓት አታውቅሽ ደግሞ አንዳንድ ሰው ደግሞ በምን አደገች በምን ከፍታ ላይ ወጣችና እሷ በወጣችበት እንውጥ አይደለም የሚለው። በዛ ሰው ፈለግ እኮ መሄድ ይቻላል እና እዛ ሰው ደረሰበት ደረጃ መድረስ ይቻላል። ግን ያን ሰው እንዴት እንፈንግለው፣ ያን ሰው እንዴት እንጣለው ሚለውም ይበዛል። እና ምን ልላቸው ፈልጌ ነው አዳኞቹ መላው በአረብ ሀገር የምትኖሩ ሴቶች እንዴት ሰው እንዴት ሆኖ ይታያል ማሮች? እንዴት አድርጌ አሳያቸው የሚለኝ ነገር አለ። ግን እንዴት አድርጌ ላሳያችሁ? እና ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። የራሳችሁ የሆነ ነገር በራሳችሁ ያዙት። ለሰው አታካፍሉ። ትልቅ ስለ ፈጣሪ ብትነግሩት መልስ ይሰጣችኋል። የሰው ልጅ ሰምቶ ወይ ሴራ ያሴርባችኋል፣ ወይም ሰምቶ ዝም። ፈጣሪ ደግሞ መልስ ይሰጣል። እና አምሮ መወዳችው አንገዛ ነው። ጠንክራችሁ ስሩ እሺ። ሮመዳን ቀኑ እየደረሰ ነው ማሮች። እንዴት ነው የሚፈጥነው ግን? እንዴት ነው የሚፈጥነው? እንዴት ነው የሚሄደው? ጊዜው እንዴት ነው የሚሄደው ማሮቼ? ማንም ሰው ይሁን እና በተለይ ደግሞ የሚያማችሁ ልጆች ማለት ነው፣ የሚያማችሁ ልጆች በተለይ በሽታችሁን ለሰው አትናገሩ። ሰው አይወቅባችሁ፣ ጥሩ አይደለም። ለምን እንደሆነ እንደዚህ ያልኳችሁ ታውቃላችሁ? በሽታችሁን የሚቀሰቅሰውን ነገር ስለሚያውቁ ቅርብ ሆነው ያን ነገር በተደጋጋሚ ያደርጉታል። እንድትወድቁ የሆነ ስሜት እንድሰማችሁ ምናምን እውነት እና ከራሳችሁ ጋር ሁኑ፣ ከፈጣሪ ውጭ ለማንም። ይህ ዛሬው ቪዲዮ ነገ አታዩትም። ይቺ የሰከንድ ሰዓት ነገ ላይ ዋጋ ትጠይቃለች። ምነው ያኔን ሰርቼበት ኑሮ ምን ልበት ሰዓት አለን አይደለም? አሁን እኔ እና ነገ ዛሬ ትናንት ላይ የሰርቼ ኑሮ ብዬ ላለሁኝ እና እኔ ብዙም አልቃሻ አይደለሁም። አሁን ላይ ግን በጣም ከመቅለል የተነሳ የሚወጣልኝ በለቅሶ ሆኗል። እና ከጥርሳችሁ ውጭ ለሰው አታሳዩ። ብዙ ቁስል ያላችሁ ሸፈናችሁ የምትስቁ ልጆች፣ አብራችሁ ተጫውታችሁ የምትወጡ ልጆች እና ማምላክን ለፈጣሪያችሁ መናገር ይሻላል እና መንገዳችሁ ብዬ ላጋራችሁ ብዬ ነው። ግን ማሮች እንጂ ሌላ ነገር አይደለም። አንዳንዴ በስሜት ስታወሩት ይገባችኋል፣ ይገናኛል። እንትናችን ያላችሁበት ነገር ይገባችኋል። እና ከምንም በላይ ሚስጥራችሁን፣ በተለይ ደግሞ የእናንተ ዋጋ የሚያስከፍል ሚስጥር ለሰው አታካፍሉ። ያ ነገር የሆነ ሰዓት እንደፈለጋችሁ